ቀደሰ ማለት በቤተ ክርስቲያን ትምህርት አራቱን አበይት ምስጢሮች ይይዛል። መለየት፣ ማክበር፣ ማንጻት፣ ማጽናት። የቅዳሴ ዋናው ክፍል ቅዱስ የሚለው ምስጋና። ይቺ ቤተ ክርስቲያን ሕያዊት ቤተ ክርስቲያን ናት ማለት ከሌላው የሚለያት ኦርቶዶክሳዊ ቤተ ክርስቲያን ቅዳሴ ያላት ቤተ ክርስቲያን ተብላ ነው የምትታወቀው። በጣም ብዙዎች አይታችኋል፣ አዳራሽ ይኖራቸዋል። የአምልኮ ቀን ይባላል። አምልኮ ሲገባ ሌላ ነገር ወይ እነሱ ልሳን በሚሉት በማያውቁት ቋንቋ ይናገራሉ ወይ ሲውረገረጉና መሬት ላይ ሲፈራፈሩ ይታያሉ። ከዚህ የተለየ አምልኮ ቢሉት የላቸው። ሰብአ ሰገል ወደ ክርስቶስ የመጡት ለምን ዓላማ ነበር? ሰብአ ሰገል ምን ለማድረግ ነው ክርስቶስ ጋር የሄዱት? በቤተልሔም በይሁዳ ምን ለማቅረብ ነው? አቤት ይሄ መስዋዕት እጅ መንሻ ለማቅረብ አይደለም የሄዱት። ሕያዋን አንተ ገብርኤል በእንተ ዝንቱ፣ ስለዚህ ነገር ከሕያዋን ሁሉ በላይ አንተ ቅዱስ ገብርኤል ሕያው ነህ ይላል። ምክንያቱም ሕያው የሆነው ቅዳሴውን በልተው ስለሚኖሩ። ሰውስ ሰብእሰ መሬታዊ ይመውት በከንቱ፣ ሰውማ መሬታዊ ነው በከንቱ ይሞታል። ወበአምሳለ ጢስ ያልፍ ሕይወቱ፣ ሕይወቱም እንደ ጢስ በከንቱ ያልፋል። እግዚአብሔር ጥንቱን ሰው ከሰው አስቀድሞ መላእክቱን ለቅዳሴ ሳይፈጥራቸው በፊት አኮ ስብሐቲሁ ዘተጸራ፣ ምስጋና የተቋረጠበት ጊዜ አልነበረም። መነሻ ርዕስ የምናደርገው ከተሰጠን አብይ ሀሳብ ጋር እንደው ተቀራራቢነትና ርዕሰ ጉዳዩን የበለጠ አዝሎ የሚተነተንልን ቀደም ሊቃውንቱ እንድንማርበት የሰጡን ርዕስ ነው። የስብከት ርዕስ ነው። መስበኪያ ተብሎ ተነግሯል። እስኪ መስበኪያ መስበኪያ የሚለው ዕለት ዕለት በቤተ ክርስቲያን የሚሰጥ የስብከት ርዕስ ነው። ምን ማለት መሰላችሁ? በግዕዙ ምስባክ ይባላል። እስኪ ምስባክ በሉ። ምስባክ ማለት መስበኪያ ማለት ነው። በዕለቱ ያለው ወንጌል የሚተነተነው ቃል እግዚአብሔር የሚሰጠው ትምህርት ከዚህ አይውጣ ብለው አባቶቻችን መስበኪያ እንዲሆን ያስቀመጡልን የዳዊት መዝሙር የሶስት ሐረግ መልእክት አለ። ይሄ ዛሬ የተሰበከው ምስባክ በጸሎተ ወንጌል ክፍል ላይ ምን የሚል ነበር? ምን የሚል ምስባክ የተሰማው ከነ አቤት ጎሽ ጎሳ ልበ ቃለ ሰናይ የሚል ነው። ልቦናዬ በጎ ነገርን አወጣ። እስኪ ልቦናዬ በጎ ነገርን አወጣ። ይሄንን ብሎ ወአነ አየድ ግብረ ለንጉሥ፣ እኔ ስራዬን ለንጉሥ እነግራለሁ የሚል አለ። እንደ ጎሳ ልበ ከሚለው የመጀመሪያው መነሻ፣ ሁለተኛው ሐሳብ ወአነ አየድ ግብረ ለንጉሥ የሚል ቃል ስላለ መነሻ የምናደርገው እኔ ስራዬን ለንጉሥ እነግራለሁ የሚለው ይሆናል። እስኪ እኔ በሉ ስራዬን ለንጉሥ እነግራለሁ። ትደግሙት እኔ ስራዬን ለንጉሥ እነግራለሁ በሉ። እስኪ ምን አላችሁ? ይህንን መነሻ አድርገን የተሰጠን ስለ ስርዓተ ቅዳሴ እንድንማር ስለሆነ በዚህ ክፍል ላይ ስለ ስርዓተ ቅዳሴ የተነገረ ሀሳብም ጭምር ስላለው፣ ሁለተኛ በቅዳሴያችን ክፍል ትልቁ ቀዳሚው ቅዳሴ በተለይ በቤተ ክርስቲያናችን የመጀመሪያው ከቅዳሴ ክፍል ዜማ የተደረሰው በቅዳሴ ማርያም ስለሆነ የቅዳሴ ማርያምን መነሻ ነው። ከዚያ ባሻገር ደግሞ ግብረ ለንጉሥ፣ ስራዬን ለንጉሥ ያለው ለነቢይ ግብሩ ትንቢት ነው፣ ለካህን ግብሩ መስዋዕት ነው የሚል አብነት በትርጓሜው ላይ አለ። ስለዚህ እንደው ግብረ ክህነቱ የክህነቱ ስራ መስዋዕት ስለሆነ ስራዬን ለንጉሥ እነግራለሁ በሚል ነገረ መስዋዕት ነገረ ቅዳሴ እንማራለን ማለት ነው። ጸልዩ ወሰአሉ ለነሂ ከመ ያርሁ እግዚአብሔር አናቀጸ ቃል ወጸልዩ ሊተ ብዙሃ ከመ እክስቱ ዘክርስቶስ ምስጢራ በከመ ይደልወኒ እንግር። ሰማያዊ የሆነውን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ሰማያዊ ቃል እንድንማማር የምስጢር ባለቤት አምላካችን እግዚአብሔር በቸርነቱ ለሁላችንም የቃሉን ደጅ የልቦናችንን ጆሮ እንዲከፍትልን ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታቸው አግዙኝ። ለእኔ ለደካማው ባሪያ ተናጋሪ አንደበት፣ ለእናንት ለአገልጋዮቹም ሰሚ ጆሮ፣ አስተዋይ አእምሮ፣ ውሳጣዊ ልቡና፣ መንፈሳዊ ሰብዕና እግዚአብሔር በቸርነቱ ያድለን።
እውቀትን ከምስጢር ጥበብንም ከማስተዋል እያስማማ ለፍጥረት ሁሉ የሚገባውን በሚገባው መጠን ማስተዋል ሰጥቶ እውቀት ገልጦ የሚያስረዳ ከሳቴ ምስጢር ልሳነ ዓለም አምላካችን አንዱ እግዚአብሔር መንፈስ ቅዱስ ነውና በበዛው ቸርነቱ ለሁላችንም የራቀውን አቅርቦ የረቀቀውን አጉልቶ የተሰወረውን ገልጦ የተከደነውን ከፍቶ እንድንረዳ ይርዳን። እቴተ አምሳልና አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት የሁላችን እናት መዝገበ ምስጢር የቤተ ክርስቲያን አንደበት ቅድስተ ቅዱሳን ድንግል ማርያም በምልጃዋ አትለየን። አማኑኤል አምላካችን መድኃኔዓለም እረኛችን ሁላችንንም በአጽረ መስቀሉ በመስቀሉ አጥርነት ደግፎ በቀደመው ስርዓትና በአባቶቻችን ፍኖት በተዋሕዶ በረት ያዝናል። አጠር ያለ ሀሳብ ነው። መቼም በአንድ ቀን ስርዓተ ቅዳሴን የሚመለከት ትምህርት መስማት ብዙ ጊዜ የሚፈጅ ቢሆን እግዚአብሔር ካበቃን ካደረሰን ሌላ ጊዜ እንዲሁ ባለው አንድነት ተሰብስበን ክት በሆነ አይምሮና በማይበታተን ሕሊና መስማት በምንችልበት እንደ አቅም ማጎልበቻ ዕለት ዕለት የምንሳተፈውን የምናገለግልበትን ለእግዚአብሔር የምንገዛበትን ትልቁን የአምልኳችንን ማዕከል ስርዓተ ቅዳሴውን የሚመለከት ትምህርት መማር ተገቢ ስለሆነ ሌላ ጊዜ አስፍተን አምልተንም ደግሞ ለማየት በሌሎቹም ሊቃውንት መምህራን ለመማማር እንሞክራለን። ከኔ ጋራ እንደው በትንሹ ስራዬን ለንጉሥ እነግራለሁ በሚለው መነሻ ለጥንቱ ሲነገር ለመለኮት ሲናገር ለአብም ለወልድም ሰጥቶ እንደገና ለምዕመናን ለእኛ በአገልግሎት ላለነው አጠቃላይ የተነገረ ነው። ልቡናዬ ያለው የሥላሴ ልብ የተባለው አብ ነው እና ልቡናዬ መልካም ቃል ማለት ቃል ኢየሱስ ክርስቶስን ነው። አወጣ ማለት ቅድመ ዓለም የተወለደ መሆኑን ለማሳየት ነው። ቀድሞ የተነገረው ምስጢራዊ በሆነ አገላለጽ ነው። እኔም ስራዬን ለንጉሥ እነግራለሁ ማለት ንጉሠ ሰማይ ወምድር ለሆነው ለአብ ይላል። የወጣው ቃል አካላዊ ቃል ኢየሱስ ክርስቶስ ተፈነው ውስጥ ዓለም ወደ ዓለም ተላኩ። ወደ ዓለም የተላኩት የአንተን ፈቃድ ለመፈጸም ነው ብዬ ስራዬን ለንጉሠ ሰማይ ወምድር እነግራለሁ። ሁለተኛው አገባብ ልቡናዬ በጎ ነገር አወጣ። ልቡናዬ ያለው ራሱን አብ ነው። የወጣው ቃል ኢየሱስ ክርስቶስ ነው። ስራዬን ለንጉሠ ሰማይ ወምድር ለጌታችን ለኢየሱስ ክርስቶስ እነግራለሁ። ዝንቱ ውእቱ ወልደ ልጄ ይህ ነው ብዬ በአደባባይ ገልጬ ተፈናዊ የሆነው ልጄ በእኔ በፈናዊ የሚሰራው ስራ ይሄ ነው፣ እሺ በእጄ በሉት፣ እሞታለሁ እሰቀላለሁ የሚለውን ይሄንን ደግሞ እነግራለሁ ብሎ የተላከ ወልድ የሚሰራውን ስራ በአደባባይ እንደገለጠ የሚነገር ነው። ከዚያ ባሻገር ባለን እኛ ሁላችን ግን በልቦናችን ሰሌዳ በሕሊናችን ጓዳ ካለው ብዙ ቃል ስራችንን ለንጉሠ ሰማይ ወምድር ለፈጣሪ ዓለማት ደብረ ምሕረት ገባሬ መንክራት ለሆነ ለእግዚአብሔር እንነግራለን። ስራችን ምንድን ነው? ነቢይ ሲሆን ግብሩ ትንቢት መናገር ነው። ካህን አገልጋይ ሲሆን ደግሞ አገልግሎቱን መፈጸም ነው። ያው የካህን ግብሩ መስዋዕት ነው እንዳለው በቤተ ክርስቲያኒቷ ካህናት በሚያደርጉት ተልእኮ ውስጥ የሚፈጸመውን ትልቁን ስርዓተ መስዋዕት የሚመለከት ነገረ ቅዳሴ ነው የምንመለከተው። ስለዚህ በዚህ ቅዳሴ ትምህርታችን ላይ ቅዳሴ ምንድን ነው? ማን ነው ቅዳሴን የጀመረው? ቅዳሴ የሚሰጠው ጥቅም ምንድን ነው? በቤተ ክርስቲያን ብዙ አገልግሎት የሚፈጸምባቸው መስኮች አሉ። ቅዳሴን ከእነዚህ አገልግሎቶች ልዩ የሚያደርጋቸው ምንድን ነው? ይዘቱና ስርዓቱ እንዴት ነው የሚለውን አይተን ጊዜ ካደረሰ ከስርዓተ ቅዳሴ አንጻር በቅዳሴ ወቅት የሚዘወተሩ አንዳንድ ጥፋቶች ወይም ክፍተቶች ደግሞ ምንድን ናቸው? እኛ ምዕመናን እንዴት እነዚህን አርመን እና አስተካክለን እግዚአብሔርን ደስ ማሰኘት እንችላለን የሚለው በጣም በጥቂቱ እናያለን። እንግዲህ ቅዳሴ የሚለው ቃል እንደ ቤተ ክርስቲያናችን የቃል አገባብ ዘር ነው፣ በራሱ ጥሬ ዘር ነው። ቅዳሴ ቀደሰ ከሚለው ግስ ነው የሚገኘው። ያው አመሰገነ የሚለውን የበለጠ ይዞ የሚገኝ ነው። ቀደሰ ማለት በቤተ ክርስቲያን ትምህርት አራቱን አበይት ምስጢሮች ይይዛል። መለየት፣ ማክበር፣ ማንጻት፣ ማጽናት የሚሉትን አራት አበይት ጉዳዮች ይዘ ቀደሰ ማለት ለየ፣ ቀደሰ ማለት አከበረ፣ ቀደሰ ማለት አነጻ፣ ቀደሰ ማለት አጸና ማለት ነው። ይሄን ሁል ጊዜ በሰሙነ ፍልሰታ ለማርያም ቅድስት ሆይ ለምኝልን የሚለውን ትርጓሜ ሊቃውንት ሲተረጉሙ ትሰሙታላችሁ። ቅድስት አለ ብሎ ቅድስት ማለት
የተለየች የከበረች የነጻችና የጸናች ማለት ነው ብሎ የተለየች በምን የነጻች ከምን የጸናች እንዴት የከበረች እንዴት የሚለው ሊቃውንቱ ሰፋ አድርገው ይተረጉማል። የሥርዓተ ቅዳሴ አገባብ ላይ እንዲሁ ነው። መቀደስ እንግዲህ ቡራኬ፣ ምስጋና፣ የቁርባን ጸሎት፣ የማህበር ጸሎት፣ አመሰገነ፣ ባረከ፣ ቅዳሴ ምስጋና ነው፣ ቅዳሴ ቡራኬ ነው የሚለውን አንድነት ሀሳብ በጥልቀት የሚይዝ ነው። በአገባቡ ግን ዛሬ ከያዝነው አብይ አውድ ጋር እንዲያዝ አንድ ነገር በትክክል እናስተውል። በመቅደሱ ቅድስተ ቅዱሳን ቅዱስ ብለው ቅዱሳቱን ለማክበር የሚያደርሱት ጸሎት ቅዳሴ ይባላል። ሰምታችሁ ያለበት እስኪ በመቅደሱ በሉ ቅድስተ ቅዱሳን ቅዱስ ብለው ቅዱሳቱን ለማክበር ለቅድስና የሚፈጸም ጸሎት ነው። ያው እኛን ለመቀደስ መስዋዕቱ ደግሞ ቅዱሳት እንዲሆን ቦታው በመቅደሱ ቅድስተ ቅዱሳን ውስጥ ቅዱስ እያሉ አባቶቻችን የሚያመሰግኑት ምስጋና አጠቃላይ ቅዳሴ የሚለው ከቅዱስ ከሚለው ሀሳብ ሳይርቅ ተጠቅልሎ የሚነገረው እንደዚህ ሁሉ ነገር በቅድስና ተጠቃልሎ የሚነገር ነው። የሚፈጸምበት ስፍራ የቅድስና ስፍራ ነው፣ መቅደስ ይባላል። ከመቅደሱ ደግሞ እጅግ የከበረ ስራ ስለሆነ ለምሳሌ ሰዓታት የሚቆምበት የራሱ አቅጣጫና ቦታ አለው። ቅኔ ማህሌት የሚቆምበት የራሱ አቅጣጫና ቦታ አለው። ኪዳን የሚቆምበት የራሱ አቅጣጫና ቦታ አለው። የማህበር ጸሎት የሚቆምበት የሚዘጋጅበት የራሱ ቦታ አለው። በመቅደሱ ውስጥና ውጭ ቢሆንም ማለት ነው። ያው ደብረት እንዲያለ ጉባኤ የሚደረግበት የራሱ ቦታ አለው። ቅዳሴ ግን በመቅደሱ ብቻ ሳይሆን በመቅደሱ ቅድስተ ቅዱሳን ዋናው ክፍል ማለት ነው። ዋናው ክፍል ላይ የሚደረግ ነው። ከመቅደሱ ክፍል ቅድስተ ቅዱሳን ከሚቀርበው መስዋዕት ደግሞ መስዋዕቱ ቅድሳት የሚባል ቅድሳት ይባላል። ቅዳሴው ላይ ታችሁ ሆነ መስዋዕቱ ቅድሳት ብሎ ደጋግሞ መጽሐፍ ይጣላል። አሁን ዲያቆኑ ሲቀድስ በእንተ ቅድሳት ሰላማዊት ሰላም እናስተበቁ ከመ እግዚአብሔር ያስተሳልመን በሳለ ዚያው ስለ ቅድሳት ወይም ሰላማዊት ስለሆነችው ቅድሳት ስጋውና ደሙ እግዚአብሔር በይቅርታው አንድ ያደርገን ዘንድ ሰላም ለማድረግ ጸሎቱ ራሱ በእንተ ቅድሳት ተብሎ ነው የሚታወቀው። ጌታችን ያስተማረው ከሰባቱ ኪዳን አንዱ ስለሆነ ቅድሳቱን ለማክበር ካህናቱ የሚጸልዩትን ጸሎት ቅዱስ የሚል ምን የሚል ነው? የቅዳሴ ዋናው ክፍል ቅዱስ የሚለው ምስጋና በቃ ሙሉ ቅዳሴ ቅዱስ ተብሎ ነው። መላእክቱ በሰማይ አንዱ ለአንዱ ተብሎ የሰማይ መላእክቱ ቅዳሴ ቅዱስ 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 እያሉ ሲያመሰግኑ ኢሳይያስ እንደተመለከተው እዚህ አሐዱ አብ ቅዱስ 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 እየተባለ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ እኛ በአማን ብለን የምንመልሰው የቅዱስ ጸሎት ነው። ቅዳሴ የሚባለው በቅድስተ ቅዱሳኑ የመቅደስ ክፍል ላይ ቅድሳቱ ስጋውና ደግሞ ቅድስና ማለት ነው። ቅድሳት በአገባቡ ሲነገረው ከዛ ስጋውና ደግሞ አማሃ እጅ መንሻ ስጦታ የነበረው ቁርባን ህብስቱንና ወይኑን በቅድስተ ቅዱሳኑ የተቀደሰው መንበር ላይ የተቀደሰው ታቦት ላይ እግዚአብሔር ከሰዎች እንዲገናኝበት የሰጠው የመገናኛ ድንኳን የነበረ ኋላ ቤተ መቅደስ ከዚያ በአዲስ ኪዳን ቤተ ክርስቲያን ቤተ መቅደስ በተባለው ስፍራ ላይ ቅድስተ ቅዱሳኑ መካከል ላይ ቅድሳቱ ቅዱስ በሚል ምስጋና መስዋዕቱ ተለውጦ ህዝቡን የሚቀድስበት ስርዓት ነው ቅዳሴ የሚባለው። በጣም ናቸው። እኛ ገብተን ስጋውን በልተን ደሙን ጠጥተን እንቀደሳለን። እንዴት እንቀደሳለን? አብና መንፈስ ቅዱስን በጸጋ ኢየሱስ ክርስቶስን በስጋ እንዋሃደዋለን። ይሄ በአጠቃላይ ቅዳሴ ተብሎ የሚነገረው ነው። በአገባብ እንግዲህ ደግሞ ኦርቶዶክሳዊ ስርዓት አምልኮን የምንፈጽምበት ነው። ኦርቶዶክሳዊ ቤተክርስቲያን ማናት ሲባል ስርዓተ ቅዳሴ ያላት ከሌላው የሚለየን ትልቁ ይሄ። በጣም ብዙዎቹ እንዲህ አይነቱ ጉባኤ ይኖራቸዋል። የራሳቸው የተጣመመ ትምህርት ግን ያስተምራሉ። በጣም ብዙዎቹ እኛ የምናደርገው ሌሊት ሲጮሁ የሚያድሩባቸው የሚሰበሰቡበት ዜማ ብለው የሚናገሩባቸው ብዙ ነገሮች ይኖራሉ። ይቺ ቤተክርስቲያን ሕያዊት ቤተክርስቲያን ናት ማለት ከሌላው የሚለያት ኦርቶዶክሳዊ ቤተክርስቲያን ቅዳሴ ያላት ቤተክርስቲያን ተብላ የምትታወቀው እና ስርዓት አምልኮ የሚፈጸምበት መንገድ ነው። በጣም ብዙዎች አይታቸዋል። አዳራሽ ይኖራቸዋል። የአምልኮ ቀን ይባላል። አምልኮ ሲገባ ሌላ ነገር ወይ እነሱ ልሳን በሚሉት በማያውቁት ቋንቋ ይናገራሉ ወይ ሲውረገረጉና መሬት ላይ ሲፈራፈሩ ይታያሉ። ከዚህ የተለየ አምልኮ የሚሉት የላቸውም። እኛ ግን ስርዓተ ቅዳሴያችን አምልኮ መፈጸሚያ ትልቁ የቤተክርስቲያን ማዕከላችን ነው። ከዚህ ውጭ የምናምነውን በተግባር የምንመሰክርበት የአንድነት አገልግሎት ነው። ስርዓተ ቅዳሴ
እምነታችን በተግባር የሚመሰከርበት ሁሉም ምስጢራት አንድነት ተጠቃለው የሚፈጸሙት በሥርዓተ ቅዳሴው ነው። እንግዲህ ቅዳሴው ላይ ሥጋውና ደሙ የትኛውም የቤተክርስቲያን ምስጢር ሲፈጸም ዋናው የምስጢራቱ ተከታይ ጸጋውን የሚያጸና ስጦታውን ወደኛ የሚያደርስ አንድ ሰው ካህን ከሆነ ክህነቱን ተቀብሎ ግዴታ ወደ ቅዳሴ ገብቶ ይቆርባል። አንድ ሰው ንስሐ ከገባ ምስጢረ ንስሐው ንጹሕ ካደረገው በኋላ በእግዚአብሔር ፊት ራሱን የሚያሳየው የይቅርታ መስዋዕት ይሰዋል። ይሄ መስዋዕት ቁርባን ይባላል። እሱ ወስዶ የሚሰዋው መስዋዕት የለውም። በአዲስ ኪዳን የተሰጠን የምንሰዋው መስዋዕት የእግዚአብሔር በግ ነው። ይኸው ለሁላችሁ ኃጢአት ስር የተሰጠ በግ ነው። አበጉ ለእግዚአብሔር የተባለ እግዚአብሔር በግ ወስደን በመንበሩ ላይ የሚሰዋው። አሁን ወደ እግዚአብሔር ቤት ስንመጣ የሚሰጥ ስጦታ ሲከፋፈል 7 አይነት ነው። አንደኛው ስጦታ ከአስራት አስራት ይባላል። ሁለተኛው በግ ይባላል። ማይፀን የሚፈታ ከእንስሳት ከሰው ልጅ ለእግዚአብሔር ይሰጣል። ሌላው ቀዳማያት ይባላል። ቀዳማያት የሚባለው ከደሞዛችን የቀደመን ሊሆን ይችላል፣ ከእህል ዘር የቀደመን ሊሆን ይችላል። ከእንጀራ ገበታችን፣ ከእውቀታችን፣ ከሙያችን ጉልበት፣ እውቀት፣ ሀብት፣ ሌላውን ነገር ወደ እግዚአብሔር ፊት የመጀመሪያውን ማቅረብ ቀዳማያት ይባላል። ቀዳማያቱ ይቀርባል፣ በኩራቱ ይቀርባል፣ አስራቱ ይቀርባል፣ መባ ይቀርባል። መባ ማለት መግቢያ ማለት ነው። በሽተኛ የታመመ ሰው ለመጠየቅ ስንሄድ ዋናው መጠየቁ ነው። ከዚያ ግን ባዶ እጄን እሱ ፊት አልቆመም ብላችሁ ተሸከማችሁ እንደምትሄዱት። ሰብአ ሰገል ወደ ክርስቶስ የመጡት ለምን ዓላማ ነበር? ሰብአ ሰገል ምን ለማድረግ ነው ክርስቶስ ጋር ሄዱት? በቤተልሔም በይሁዳ ምን ለማቅረብ ነው? አቤት ይሄ መስዋዕት እጅ መንሻ ለማቅረብ አይደለም የሄዱት። የጠየቁት አይቴ ያለው ዘተወልደ ንጉሥ አለ። ያ የተወለደ ያለው ንጉሥ የት አለ? በምስራቅ ኮከቡን አይተን እጅ መንሻ ልንሰጠው መባ ልንሰጠው ሳይሆን ልንሰግድለት መጥተናል ያሉት። ስለዚህ ዋናው ዓላማ መስገድ፣ ዋናው ዓላማ አምልኮ መፈጸም ነው። ስለዚህ ነው ሲሰግዱ ነው መዝገባቸውን ከፍተው እጅ መንሻ መግቢያ መባ የሚባል ለዚህ የትቁም ቅድመ እግዚአብሔር ራቁትን እግዚአብሔር ፊት አትቁም ይላል የኦሪት መጽሐፍ። በጣም እየደጋገመ ይሄን ይናገራል። ወደ እግዚአብሔር ፊት ስትመጣ ባዶ እጅን አትቁም ማለት መግቢያ ይዘና ማለት ነው። ዕጣኑ ጧፉ በቃ መባ የሚገባውን መግቢያውን ይዞ እንደሚሄድ አስራት በኩራት ቀዳማያት እንደሚባል መባ መግቢያ እያንዳንዱ በየቀኑ ሲመጣ ቢያንስ እንኳን በእጁ ይዞ የሚገባው እንኳን ቢያጣ የምስጋና መስዋዕት ከአንደበቱ ሰውቶ እግዚአብሔር ፊት ማቅረብ ይጠበቅበታል ማለት ነው። ከዚያ ምጽዋት ደግሞ ለተቸገረ የሚሰጥ ነው። በፍትሐ ነገሥታችን ምጽዋት ጾታ ውእቱ ምጽዋቶ ምሕረት ይላል። ምጽዋት ማለት ከምሕረት ክፍሎች መካከል አንዷ ክፍል ናት። ለሌላው መራራ ለተቸገረ መርዳት ምጽዋት የሚባለው ምጽዋት ይባላል። ሌላው ስዕለት ይባላል። ስዕለት ማለት ይሄን አድርግልኝና ይሄን አድርግልሃለሁ የሚል አይነት ጉቦ ሳይሆን እኔ ይሄን ማድረግ አልችልም ብታደርግልኝ የኔ አለመቻል ያንተ ካሊ ሁሉነት በአደባባይ ይነገራል። የኔ ደካማነት የቅዱሳን ቃል ኪዳን ይመሰከራል። ክብሩ እንዲገለጥ ይሄን አስገባለሁ ብሎ አለመቻላችን በእግዚአብሔር ፊት የምናምንበት መንገድ እኛ እንደማንችል እሱ ግን ሁሉን ቻይ እንደሆነ ኃይልን በሚሰጠን በሱ የማይቻለው እንደቻል የምንመሰክርበት ለዚህ እጅ መንሻ ሰጥተን እግዚአብሔር ፊት የምንቆምበትና ሰው ፊት እግዚአብሔር ክብር የምንመሰክርበት ይሄ 6 አይተናል። 7ኛው ግን መጨረሻ የሚባለው ይሄ መስዋዕት ነው። መስዋዕት ማለት ለስርየተ ኃጢአት የሚቀርብ ዛሬ ዕለተ ዓርብ ውዳሴ አምላክ የሚባል መጽሐፍ አለ። ቅዱስ ባስልዮስ ዘቂሳርያ የደረሰው ጸሎት ያደረሳችሁ ሰዎች ካላችሁ ምን ይላል? የእጅ መንሻ ስርዓት ወይም የቁርባን መስዋዕት ነው የሚለው። አምላኬ ሆይ ለአንተ የማቀርበው እጅ መንሻ የለኝም ይላል። ነገር ግን ጻድቃን በሚቆርቡበት ጊዜ ቁርባን ማለት መቅረቢያ ማለት ባንከ በሚቀርቡበት ጊዜ የሚል አምነት አለው። ጻድቃን በሚቆርቡበት ጊዜ የሚያቀርቡልን ፍቅር አንተም ስለምት ለአባት ያቀረቡን ያንን ፍቅር እንደ እጅ መንሻ አድርጌ አቀርባለሁ ይላል። የምናቀርበው መስዋዕት የራሱ የክርስቶስን ሥጋና ደም ነው። በፊት ከብት እየተነዳ ሰንጋ እየተነዳ አሊያም ደግሞ ሙክት እየተጎተተ ፍየል እየተጎተተ አሊያም ዋኖስ በሉ ርግብ በሉ እየተንጠለጠለ ይቀርብና ደሙ ፈሶ ስርየት ይደረግ ነበር። አሁን ግን የአዲስ ኪዳን መስዋዕት የክርስቶስ ሥጋና ደም። ስለዚህ ለመታረቂያ ያቀረብነው መስዋዕት የክርስቶስ ሥጋና ደም ነው። የክርስቶስ ሥጋና ደም ያ በፊቱ የሚቀርብ እኛን የሚያቀርብ ከኛ የሆነ ሰዓት ከሱ የተሰጠን መልሰን በየዕለቱ ለጣር የተሰዋውን መስዋዕት በካህናቱ አማካኝነት የምናቀርብበት ነው። ስለዚህ እምነታችን በሙሉ በተግባር የሚፈጸምበት ትልቁ የቤተክርስቲያናችን ስርዓተ ቅዳሴያችን ነው። ከእግዚአብሔር የተቀበልነውን መልሰን በነፃ ፈቃዳችን ለእግዚአብሔር የምንሰጥበት መንገድ ነው ቅዳሴ የሚባለው። ከእግዚአብሔር የተቀበልነውን መስዋዕት
በነፃ ፈቃዳችን መልሰን ለእግዚአብሔር የምናቀርብበት በዛ ኃጢአታችን የምናስወግድበት ነው። ሌላው ያው ምስጋና ከእርሱ ነው፣ ውዳሴም ከእርሱ ነው። ይህንን ሊቁ አባታችን አባ ጊዮርጊስ ዘጋስጫ የራሱ የሆነ እንደሆነ ሲናገር ምስጋናው ከእርሱ ነው፣ ውዳሴው ከእርሱ ነው የሚለው በሰዓታት ክፍል ላይ ውዳሴው ያው የራሱ የሆነ ምስጋና ከሌላ ቦታ አምጥተን ለእግዚአብሔር የምንሰዋው የምናቀርበው ምስጋና አዲስ እኛ የምንፈጥረው ምስጋና የለው። ለእግዚአብሔር የምናቀርበው ምስጋና ከእግዚአብሔር ከራሱ የተቀበልነው ነው። የሰው ልጅ የተፈጠረበት ዋነኛ ዓላማ ነው። እንግዲህ የሰው ልጅ እንደ መላእክት ያገለግለው ዘንድ እግዚአብሔር ሰውን ፈጠረው ተብሎ ተነግሯል። እንደ መላእክት እንድናመሰግን፣ እንደ መላእክት እግዚአብሔርን ከፍ ከፍ እንድናደርግ ነው የተፈጠረው። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 14 ላይ ሁሉ ካንተ ዘንድ ነውና ከእጄ የተቀበልነውን ደግሞ ለአንተ መልሰን ሰጥተናል እያለ አመስግኖበታል። ታላቁ አምላክ ሁሉ ከእግዚአብሔር ዘንድ ነው፣ ከአንተ የተቀበልነው መልሰን ለአንተ ሰጥተናል። እንዲያውም ዳዊት ሲናገር ይሄንን ሁሉ አደርግ ዘንድ እኔ ማን ነኝ? ቤቴስ ምንድን ነው? ከአንተ የተቀበልኩትን መልሼ ለአንተ ሰጠው እያለ እግዚአብሔርን አመስግኖታል። እንግዲህ ቅዳሴ ማለት በዘይቤው በቃላዊ ፍቺው ይሄንን ከመሰለ እንዴትና ለምንድን የተሰጠን የሚለውን ለማየት መች ተጀመረ የሚለው በጣም ትንሽ ነገር እናያለን። ቅድም ስንገልጠው ቅዳሴ እንግዲህ ማለት የተፈጠርንበት ዓላማ ነው። ሰው የተፈጠረው እግዚአብሔርን ለማመስገን፣ እግዚአብሔርን ለማወደስ፣ እግዚአብሔርን ለመቀደስ ነው። እግዚአብሔር ምስጋና የባህሪ ገንዘቡ ነው የሚል ቃል ላይ እንሰማለን። እስኪ በሉ ምስጋና በሉ የባህሪ ገንዘቡ ነው። ይሄ ማለት እግዚአብሔር ምስጋና የባህሪ ገንዘቡ ነው ማለት ምስጋናን ገንዘብ ያደረጉ ሁለት አካላት አሉ። አንደኛው ቅዱሳን ምስጋና የጸጋ ገንዘባቸው ነው። ጸጋ ማለት ጸጋው ማለት ሰጠ ማለት ነው። ጸጋ ማለት ስጦታ ማለት ነው። ምስጋና የስጦታ ገንዘባቸው እግዚአብሔር አምላክ እንዲመሰገኑ እነዚህ ቅዱሳን ሌሎቹን ራሱ አመስግኗቸዋል። እግዚአብሔር ራሱ ቅዱሳን ያመሰግናቸዋል። ያመሰገኑትን ቅዱሳን እግዚአብሔር አምላክ ከፍ ከፍ አድርጎ ራሱ ያመሰግናቸዋል። እንኳን ማመስገን በዙፋኑ ላይ አስቀምጦ ያገለግላቸዋል ይላል ወንጌል ጭምር። ስለዚህ ያመሰገኑትን ቅዱሳን እሱ አመስግኗቸዋል። ስለዚህ አመስግኗቸዋል ብቻ ሳይሆን እናንተም አመስግኗቸው ብሏል። ዳዊት የተናገረ ለራጣን የሌለው በቅንነት ለሄዱ ሰዎች ለቅኖች ምስጋና ይገባቸዋል ብሎ ይናገራል። ሰላም ምስጋና ክብር ይሆንላቸዋል እያለ ቅዱስ ጳውሎስም ቅዱስ ጴጥሮስም ደጋግሞ የሚናገርላቸው እንድናመሰግናቸው ከፍ ከፍ እንድናደርጋቸው እግዚአብሔር ያከበረው መልሰን እንድናከብር ታዘናል። ስለዚህ የሚመሰገኑ አካላት አሉ። ምስጋና የጸጋ ገንዘባቸው የሆኑ በስጦታ ምስጋናን ያገኙ። ምስጋና ግን የባህሪ ገንዘቡ ነው የሚባለው እግዚአብሔር ምስጋና ከራሱ የራሱ ለራሱ የሆነ ማንም ባያመሰግነው ምስጉን ስለሆነ ምስጋና የባህሪ ገንዘቡ ነው። እኛ የምናመሰግነው እግዚአብሔርን እሱ ምስጋና ከኛ የሚቀበልና የሚጨመርለት አዲስ ነገር ለሱ ፈጥረን የምንሰጠው ሆኖ ሳይሆን እንዲያመሰግነን ዋጋ እንዲጨምርልን እናመሰግነዋለን። ዋጋ የምንሰጠው ሳይሆን ዋጋ የምንቀበል ሆነን ማለት ዋጋ የሚሰጠንን አምላካችንን እኛ እናመሰግነዋለን፣ ከፍ ከፍ እናደርገዋለን። ስለዚህ ዋናው ሰውና መላእክት የተፈጠሩት የእግዚአብሔርን ስሙን ለመቀደስ ስሙን ቀድሰው ደግሞ ክብሩን ለመውረስ ሁሌ ሲባል እንሰማለን። እስኪ ስሙን ለመቀደስ ነው። ስሙን ለመቀደስ ማለት ስሙን ለማመስገን ማለት ነው። ምን ነው? አቡነ ዘበሰማያት አባታችን በሰማያት የምትኖር ስምህ ይቀደስ ማለት ነው። ስምህ የተመሰገነ ይሁን። መቀደስ ማለት ማመስገን ማለት ነው። ስሙን ከፍ የምናደርግ የተፈጠረው ለዚህ ስለሆነ ስሙን ለማመስገን፣ ስሙን ለመቀደስ፣ ስሙን ከፍ ከፍ ለማድረግ፣ ስሙን ለማመስገን ከዚያ ስሙን ቀድሰን ክብሩን ወርሰን ለመኖር ነው። እግዚአብሔር አምላክ ከ22ቱ በጅምላ ሲቆጠር ነው የፍጥረት አይነቶች ስነ ፍጥረቶች መካከል ሁለቱ ሰውና መላእክት የተፈጠሩት እግዚአብሔርን ለመቀደስ ስሙን ለመቀደስ እግዚአብሔርን ለማወደስ ነው። በዚህ በመጽሐፋችን ላይ በመጽሐፈ መቃብያን ከ81 መጻሕፍት አንዱ የኦሪት መጽሐፍ አንደኛ መቃብያን ምዕራፍ 5 ቁጥር 18 ላይ ያገለግሉት ዘንድ የከበረ ስሙን ይቀድሱ ያመሰግኑ ዘንድ እግዚአብሔር የሰማይ መላእክትን አዘዛቸው ይላል። ስሙን ለመቀደስ እሱን ለማገልገል የተፈጠሩት እነዚህ መላእክት ናቸው። እንዲያውም መላእክቱን ኑሯቸው ሕይወታቸው ሁሉ ይሄ ነው፣ እግዚአብሔርን ሲያመሰግኑ መኖር ነው። እንዲያውም ምግባቸው ራሱ የመላእክቱ ቅዳሴ ነው አይደል? መላእክቱ እንደሚበሉት ታውቃላችሁ፣ እንደሚበሉት ቅዱስ ዮሐንስ አፈወርቅ ምን ይላል?
ወፈጠረ እግዚአብሔር መላእክተ ዘሲሳዮሙ ሰብሖቱ ወድሶቱ ወስብሖሙ ፍቅረ መለኮቱ ወእሉኪ አልቦሙ ትእምርተ ተባይቱ አንስት። እግዚአብሔር መላእክትን ፈጠረ። እሱ የፈጠራቸው እነዚህ መላእክት የሚበሉና የሚጠጡ ናቸው። ምን ይበላሉ ትለኝ እንደሆን እግዚአብሔርን ማመስገን ምግባቸው፣ ደግሞ ምን ይጠጣሉ? መለኮትን መውደድ እግዚአብሔርን ማፍቀር መጠጣቸው ነው ይላል። መላእክት ኖሯቸው ይሄ። ስለዚህ እኛ እንበላና ሲደክመን ምን እናደርጋለን? ሲደክመን ነው ማለት። መላእክት ደግሞ ያመሰግኑና ሲደክማቸው ያመሰግናል። ከዚህ ውጭ የላቸው። አኮቴቶ ወረፍቶ አኮቴቶ፣ ረፍታቸው ምስጋናቸው ረፍት ነው። ሲያመሰግኑ ያርፋሉ፣ ሲያርፉም ያመሰግናሉ። እያመሰገኑ መኖር፣ እየኖሩ ማመስገን፣ ሲደክማቸው ማመስገን፣ በቃ ረፍታቸው ይሄ። ከዚህ ውጭ ወት የላቸው መላእክት እግዚአብሔርን ማመስገን ቢያቆሙ ይርባቸዋል። እግዚአብሔርን መውደድ ቢያቆሙ ይጠማቸዋል። ተርበው የሚሞቱት ተጠምተው የሚረግፉት መላእክት መቼ ነው ያላችሁ እንደሆነ ከክብራቸው የወረዱት መሞታቸው ነው። ሳጥናኤል አመስግን ቀድስ ሲባል ልመስገን ልቀደስ ስላለ ከክብሩ ከአጋንንቱ ጋር ወድቋል። ስለዚህ መላእክት አገልግሎታቸው ስራቸው ይሄ። ያው በመልክዓ ቅዱስ ገብርኤል ላይ እንዲህ የሚል ምስጋና አለ ከዚህ ሐሳብ ጋር የሚሄድ ሰላም ለከርስከ ዘጣኝ መቀዳሲ ህብስቱ ወለልብከ ጽሪ መጽሔት አካላት ሰለስቱ ሕያዋን አንተ ገብርኤል በተዝቱ ሰብሰብ መሬታዊ ይመውት በከንቱ ወአምሳለ ጢስ ያለፈ ሕይወት ቅዱስ ገብርኤል ወይ ለአንተ ሆድ ሰላም እላለሁ ይላል። ለሆዱ ቅዱስ ገብርኤል ሆዱን ማመስገን ቅዱስ ጳውሎስ ሲናገር ሰምታችኋል። መብል ለሆድ ሆድም ለመብል ነው። ይሄንንም ያንንም ጌታ እግዚአብሔር ያጠፋቸዋል። ለቆሮንቶስ መብል ለሆድ ነው። ምን ማለት ነው? መብል ለሆድ ነው ማለት መብል ለሆድ ነው። ሆድን የሚያጸናው መብል ነው ማለት ነው። ሆድም ለመብል ነው ማለት ሆድ በመብል የሚጸና ስለሆነ ሆድ መብልን ይይዛል። መብል ደግሞ ሆድን ያጸናዋል። ስለዚህ ሆድ ሆኖ የሚኖረው ምግብ ስለበላ ጸንቶ ነው። መብል ሆኖ የሚቀመጠው በሆድ አሳዳሪነት ነው። መላእክት ሆዳቸው ለምን ይመሰገናል? ረቂቅ ከሆኑ ረቂቅ አካላቸው መካከል አንዱ የመላእክት ከርስ የመላእክት ሆድ ነው። ምንድነው የሚመሰገነው? ቅዱስ ገብርኤል ምን አለው? ሰላም ለከርስከ ዘጣዕመ ቅዳሴ ህብስቱ፣ የቅዳሴው ጣዕም ህብስቱ ስለሆነ ምግቡ ስለሆነ እንጀራው ስለሆነ ይሄንን ስለሚመገብ ለወደ ሰላም እላለሁ። ወለልብከ ጽሩይ መጽሔት አካላት ሰለስቱ፣ ንጹህ የሆነ ህሊና ልብ ሀሳብ ደግሞ ለሶስቱ አካላት መስታወት ነው። ስለዚህ ሕያዋን አንተ ገብርኤል በተዝቱ፣ ስለዚህ ነገር ከሕያዋን ሁሉ በላይ አንተ ቅዱስ ገብርኤል ሕያው ነህ ይላል። ምክንያቱም ሕያው የሆነውን ቅዳሴውን በልተው ስለሚኖሩ ሰውስ ሰብሰ መሬታዊ መውት በከንቱ፣ ሰውማ መሬታዊ ነው በከንቱ ይሞታል። ወአምሳለ ጢስ ያልፍ ሕይወቱም እንደ ጢስ በከንቱ ያልፋል ይላል። ምድራውያን ሆነን ምድራዊ ስራ ሰርተን በከንቱ እንዳናልፍ መላእክትን የምንመስልበትን ስራ እንድንሰራ በቸርነቱ ይርዳል። እኛ የተፈጠርነው ልክ እንደነሱ ቀድሰን አወድሰን ስሙን ወርሰን መንግስቱን ለዘላለም እንድንኖር ነው። በመጽሐፈ ሄኖክ ምዕራፍ 19 ቁጥር 24 ላይ መጽሐፈ ሄኖክ ምዕራፍ 19 ቁጥር 24 ላይ ይፈጠር እግዚአብሔር ሰው ለዘከመዝብ፣ እግዚአብሔር ጥንቱን ሲፈጥረው ሰውን እንዲህ ላለ ስራ አልፈጠረው። ታዲያ እንደ መላእክት ንጹሕና ጻድቅ ሆኖ ይኖር ዘንድ ነው እንጂ መላእክትን በስራ እንዲመስላቸው ነበር የተፈጠረው። ሰው እንደ መላእክት አመስግነን እንድንኖር በዚህ ቅዳሴ እንድንተባበር ነበረ። በዚህ በሰለስቱ ምዕት ቅዳሴ ቤተክርስቲያናችን ቅዳሴ ሲቀደስ የ31ኛው ቁጥር ላይ እምቅድመ ይፍጥር መላእክተ ለቅዳሴ ይላል። እግዚአብሔር ጥንቱን ሰው ከሰው አስቀድሞ መላእክቱን ለቅዳሴ ሳይፈጥራቸው በፊት አኮ ስብሐቲሁ ዘተጸራ፣ ምስጋና የተቋረጠበት ጊዜ አልነበረም። አላ ምሉ ውእቱ ስብሐተ አብ ወወልድ ወመንፈስ ቅዱስ፣ ነገር ግን የአብ የወልድ የመንፈስ ቅዱስ ምስጋና በባህሪው ሞልቶ የነበረ ነው። ስለዚህ መላእክትና የሰው ልጆች የተፈጠሩት እግዚአብሔር ለመቀደስ ነው ማለት እግዚአብሔር ከቅድስና ሎቱ ስብሐት የራቀ ሆኖ ከፍ ለማድረግ አይደለም። ምስጋናው ምሉ ነው። ምስጋና የተቋረጠበት ጊዜ የለም። ክብሩ ግን በሱ እንደቀረ ሲያውቅ እግዚአብሔር አክብረውን ክብር ይውረሱ ሲል፣ አመስግነው ላመስግናቸው ሲል፣ ቀድሰው ይቀደሱ ሲል ሰውንና መላእክትን ለዚህ ለበለጠው ክብር ፈጠራቸው። እንግዲህ በዘመነ በዓለም መላእክት የቤተክርስቲያን ታሪክ ጥንቱን በነበረው በላይ በአርያም መላእክቱ የቀደሱ ሲያመሰግኑ፣ አዳም በገነት ሲቀድስ ሲያመሰግን፣ ከዚያ ለስቃይ ተርፎ ለመከራ ተጽፎ በስደት ወደዚህ ዓለም በበደሉ ምክንያት ከተባረረ በኋላ ያ በደብተራ ኦሪት በጥቂቱ ምስጋና፣ በቤተ መቅደሱ በቀረበው ውዳሴ፣
በአዲስ ኪዳን ግን በሰማይ ያለው የመቅደሱ የመላእክቱ ሥርዓት በምድር መካከል እንዲገኝ ሆኖ በአዲስ ኪዳን ሥርዓተ ቅዳሴው ተደረገ። ሥርዓተ ቅዳሴው ሲደረግ እንደ መጀመሪያው የሥርዓተ ቅዳሴ ምስጢር ተካቶ የተነገረው በትምህርት ደረጃ ምሴተ ሐሙስ ዕለተ ሐሙስ ሐዋርያቱ አንድነት በተሰበሰቡበት የአዲስ ኪዳን ሥርዓት ደሜ ይህ ነው፣ በነገው ዕለት የሚቆረሰው ሥጋ ይህ ነው ብሎ ጌታችን ኢየሱስ ክርስቶስ ከበሉ በኋላ እያመሰገኑ የሄዱበት የቅዳሴው ዜማ የቅዳሴው ምስጋና ምሳሌ ሆኖ ያን ሥርዓት አስቀድሞ ሰርቶት ኋላ በነጋው ግን በነጋታው በነበረው የ3 ሰዓት አገልግሎት ቀራንዮ አንድ ጊዜ የአዲስ ኪዳን ሥርዓቱ ቅዳሴ ተሰርቶ እስከ ዘመን ህልቀት እስከ ዓለም ህልፈት ከዚያ ውጭ አዲስ ቅዳሴ ሳይቀደስ አዲስ ምስጋና ሳይደረስ ያው ቅዳሴ እየተቀደሰ ይኖራል ማለት ነው። አሁን የቅዳሴያችን ሥርዓት ነገ ጠዋት እንመጣለን። ዛሬ ቀን አስቀድሰናል። ዛሬ ቀን ቅዳሴ ስንት ሰዓት ላይ ነበር? ከ6 እስከ 9 ተለምዷል። ነገስ ጠዋት 12 ሰዓት አይደል? 12 ሰዓት ይቀደሳል። በ11 ተኩል ይገባ የማለዳ ግን በቤተክርስቲያናችን ሥርዓት የነግ ስብሐት ነው። የነግ ስብሐት እንዳለው ሁሉ የሰርክ መስዋዕት ነው። መስዋዕት ዘሰርክ ማለት ከዚህ ከ9 ሰዓት መስዋዕት ተነሳ እንደ የሚነገር ሁሉ ጊዜ ቅዳሴ ቤተክርስቲያን የሚቀደሰው ሁሉ ጊዜ ዓርብ ነው ከ6 እስከ 9 ሰዓት ብቻ ነው። ከዛ ውጭ የሚቀደስ የጠዋት የሚባል የቀድሞ የሚባል የበኋላ የሚባል ቅዳሴ ቤተክርስቲያን የለም። ምን ማለት ነው? ነገ ቅዳሜ ጠዋት እንቀድሳለን። አይ ነገ ጠዋት ቅዳሜ ሳይሆን የምንቀድሰው ነገ ጠዋት ቅዳሜ ገብተን ዕለተ ዓርብ ነው የምንሄደው ሁላችንም። ካህኑ ቅዳሴውን ህዝቡን ይሰበስብና ሚመጠን ግርም ተዛቴ ዕለት የሚለው ይችላል እንዴት የምታስጨንቅ እንዴት የምትገር እንዴት የምታስፈራ እንዴት ታላቅ ክብር ያላት ዕለት ናት ብሎ ዕለተ ቅዳሴውን ሲያመሰግን ምዕመናንን በሙሉ ሰብስቦ ይዞ ሄዶ ኢየሩሳሌም ቀራንዮ አደባባይ ዕለተ ዓርብ ነው የሚያቆማቸው። ዕለተ ዓርብ ጌታችን በመስቀል ተቸንክሮ ከ6 ሰዓት አንስቶ እስከ 9 ሰዓት የደረሰው በዚያ ሰዓት የተደረሰው የተመሰገነው ምስጋና ቅዳሴ ቤተክርስቲያን በቅዳሴው መግቢያ ላይ ይህ ክፍል አለ። እንዴት መኑ ዘረ መራዊ ዘይጣብ ሥጋውን በጊዜ ከብካብ ወይተበላ ለገሙራው እንዲህ ያለ ሙሽራ ማን አይቷል? ይሄ ሙሽራ ዕለተ ዓርብ ቀራንዮ ላይ ሰርገኞቹን በሙሉ ጠርቶ ከጠራቸው በኋላ በሙሉ መንጋውን ሰብስበው ዛሬ ሰርጌ ስለሆነ አርጄ እበላቸዋለሁ የማይላቸው ሙሽራ ይልቁንም የራሱን ሥጋውን ቆርሶ ደሙን አፍሶ ይሄን ብሉ ብሎ እስከ ዘመን ዕልቀት እስከ ዓለም ሕልፈት ድረስ ወይትበላ ለገሙራው እስከ ወዲያኛው ሲበላ የሚኖር አንድ ጊዜ የተሰዋው መስዋዕት ካህኑ ደርሶ የዛሬው ልብስትና ወይ የዛሬ ሥጋና ደም አይደለም የሚያደርገው የዛሬው ልብስትና ወይ ይቀይርና የዕለተ ዓርብ መስዋዕት ያደርጋል። ሁላችን የምንሄደው ዕለተ ዓርብ ነው። ጠዋትም መጣ ሰርክም ተቀደሰ። ቅዳሴ ያንዱ ዕለተ ዓርብ ጸሎት ነው፣ መስቀል ላይ የተደረገው ጸሎት። ስለዚህ ቤተክርስቲያናችን ያንን የአዲስ ኪዳን መስዋዕት አንድ ጊዜ ክርስቶስ በቀራንዮ አደባባይ ላይ የሰዋው አንድ አካል ይላል ሊቃውንት በ3 ግብር ወይም በ3 ሥራ የተገለጠበት አንድ አካል ወልድ ዋሕድ ስግው ቃል ወልደ አብ ወልደ ማርያም ኢየሱስ ክርስቶስ 3 ግብር የተሰዋ መስዋዕት የቀረበ የሚያቀርብ መስዋዕቱን የቆመ ካህን የሚቀበል መስዋዕቱን የተቀመጠ ንጉሥ ሆኖ አንዱ አካል በ3 ሥራ የተገለጠበት እስከ ዘመን ፍጻሜ ድረስ መስዋዕቱ እሱ የሚቀበለው በአንድነትና በሦስትነቱ አገልግሎቱን ግን በካህናቱ ላይ የሰየመበት እሱ ሊቀ ካህናት የካህናት አለቃ ሆኖ አለቃቸው ስለሆነ በሌሎቹ ካህናት ምስጢሩ እየተፈጸመ ሥርዓቱ እየሄደ ሁሉም እነ ፈያታዊ ዘየማን የተናገሯቸው ተዘከረነ እግዚኦ በውስተ መንግሥትከ በመንግስት በመጣ ጊዜ አስበኝ የሚለው ጸሎት በሙሉ አንድነት ተደርሶ በአገልግሎት ውስጥ እየተፈጸመ ዕለተ ዓርብን እንድናስብበት የተደረገ ነው። ዛሬ ያለው የቅዳሴያችን ሥርዓት በአዲስ ኪዳን አንድ ጊዜ መጋቢት 27 ቀን በቀራንዮ አደባባይ ላይ ራሱ ባለቤቱ የሰራው። ከዚያ በኋላ ይህ የቅዳሴ ክፍል ከ14ቱ ቅዳሴ ቤተክርስቲያን አሁን ከምትቀበላቸው መዓዛ ቅዳሴ የሚባል የእመቤታችን ምስጋና አባ ጊዮርጊስ ዘጋስጫ ከደረሰው ጋር አብሮ ሊቃውንት ያነሳሉ። ከነዚህ ቅዳሴ ክፍል ቅዳሴ ዚህ የሚባል ጌታችን እምቅድመ ዕርገቱ ውስተ ሰማይ ወእምድኅረ ትንሣኤሁ እሙታን ከሙታን ከተነሳ በኋላ ወደ ሰማይ ከማረጉ በፊት ያስተማረው ትምህርት ቅዳሴ ዚህ አንዱ ክፍል ከ7ቱ ኪዳናት የሚባል አንዱ ነው። ይህ በሐዋርያት ሥራ ላይ በአንድ ቃል ተቀምጧል። ቅዳሴ ክርስቶስ እንዴት እንዳስተማረ የሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ ክርስቶስን ከሙታን ከተነሳ በኋላ ከዕርገቱ አስቀድሞ ይላል 40 ቀን ለደቀ መዛሙርቱ እየታያቸው በብዙ ማስረጃ ስለ እግዚአብሔር መንግሥት ነገራቸው። በብዙ ማስረጃ
አስቀድሞ ወንጌልን መረጃ አድርጎ ከሰጠ በኋላ 40 ቀን በብዙ ማስረጃ ይላል፣ በብዙ ማስረጃ ስለ እግዚአብሔር መንግስት ነገራቸው። ይሄን ከዚች በረት ውጭ ያሉትን ሰዎች ብትጠይቁ ይሄ ብዙ ማስረጃ ምንድነው ብትሏቸው መልስ የላቸው። ምን እንዳስተማረ ማያውቁ በቃል ከመቀመጡ ውጭ። ቤተክርስቲያናችን ግን በብዙ ማስረጃ 40 ቀን ያስተማረው ትምህርት ኪዳን 7 ኪዳናት አሉ። ከ7ቱ ኪዳናት አንዱ ቅዳሴ እግዚእ ይባላል ማለት ነው። ስለዚህ ትምህርቱ የተሰጠው ኋላ ስርዓቱ የተመሰረተው ዕለተ ዓርብ ቤተክርስቲያን ያንን ቅዳሴ መነሻ አድርጋ ሌሎቹንም ቅዱሳን የደረሱትን ድርሰት ያንን መስዋዕት ማክበሪያ አድርጋ ጎሳል በልቡናዬ በጎ ነገር አፈለቀ አወጣ ስራዬ ለንጉሥ እነግራለሁ ይሄ ስራችን መስዋዕት ነው ተብሎ ስርዓተ መስዋዕቱ እስከ ዓለም ፍልቀት ድረስ ይነገር። ምን ጥቅም ይሰጣል? አንደኛ ስርየተ ኃጢአትን ያሰጣል። ምክንያቱም በአንቃዶ ሕሊና ሆኖ በሰቂለ ልቡና ሆኖ ሰው ስርየተ ኃጢአትን ከእግዚአብሔር እየለመነ ይቅርታን የሚጠይቅበት ስርዓት ስለሆነ ስርየተ ኃጢአት ያሰጣል። ሁለተኛ በነፍስም በስጋ በረከት ያስገኛል ስርዓተ ቅዳሴ። ሶስተኛ ጸሎታችን ስለ አንዱ የሁሉ በጋራ ይደመጣል። ከግል ጸሎት በተለየ መልኩ ስለ አንዱ የሁሉ ይደመጥበታል። አራተኛ የመላእክት በረከት በቀጥታ እንግዲህ እነሱ በራሳቸው ስርዓተ ቅዳሴው ለብስታቸው ስለሆነ ተሳትፎ ስላላቸው አስቀድሶ ስጋው ደሙን ለመቀበል የዘላለም ሕይወትን ለማግኘት በረከት የምንሳተፍበት ነው። ስርዓተ ቅዳሴ ከሌላው ምን ልዩነት አለው? ሁለተኛ እንደው ይዘቱ ምን ይመስላል የሚለውን እንመለከታለን። እንደው ቅዳሴውን ግን እንደ ቸልታ እንዳንመለከተው አክብረን በንጽህና መቅረብ እንዳለብን እንዲሰማን አንድ አጠር አድርጌ ታሪክ ነግሬያችሁ አበቃለሁ። የዛሬው እሳቸው ፊትና መስከሩ ተገቢ ስለሆነ ማለት ነው። መልአከ ብርሃናት ፊት እኛ ደብር በጣም ረዥም ጊዜ እኔ ያደግኩት ዮሐንስ ወልደ ነጎድጓድ ነው። ካሳደጉን አባቶች መካከል አንዱ መልአከ ብርሃናት መምህር ሶሎሞን በቀለ አንዱ ናቸውና ደጋግሞ ቅዳሴ ላይ እሳቸው ምስክርነት የሰጡ በዚህ ክፍል ሲናገሩ የሰማሁትን አንድ ታሪክ እኔ አጽንኦት ያው ለምስክር እንዲሆንም ጭምር ማለት ነው። ስርዓተ ቅዳሴ ማለት ቅዱሳቱን በንጽህና ሆኖ ሰው ካልተቀበለው እግዚአብሔርን ለማክበር በእግዚአብሔር ፊት ለመክበር ንጽህናን ገንዘብ አድርጎ በቸልታ ስራ እንደሚሰራ ሰው ምድራዊ መብልና መጠጥ እንደሚበላ ሰው መላእክት እንደማይገኙበት እንደተራ መባለት አይተን ልንሳተፍ እንዳይገባ ለጥንቃቄ እንዲሆን ነው። ዓመተ ምሕረቱ ይመስለኛል 97 ወይ 98 ዓመተ ምሕረት ነው። 98 ዓመተ ምሕረት ነው። ወቅቱ በሀገራችን ላይ ትንሽ ነውጥ የነበረበት የምርጫ 97ን ተከትሎ ማለት ነው ችግር የነበረበት ነው እና በጣም ብዙ ሰው ቤተክርስቲያን የማይመጣበት እያንዳንዱ ሰው ፈርቶ ቤቱ የሚቀመጥበት ነው። እኛ ደብረ ነጎድጓድ ቅዱስ ዮሐንስና መካነ ጎልጎታ ቅድስት ማርያም ቤተክርስቲያን የደብራችን ዋና ጸሐፊ ነበሩ መልአከ ብርሃናት እና በዚያ ወቅት አንድ ሰው በእኛ ቤተክርስቲያን ውስጥ ስርዓተ ጋብቻውን ይፈጽማል። ስርዓተ ጋብቻውን ሲፈጽም ሰው የለም ማንም አያይ በሚልበት በጥቂቱ ስርዓተ ጋብቻው ቤተክርስቲያን ይፈጸማል። በቅዱስ ቁርባን ጋብቻውን ይፈጽማል። ያን ጊዜ የዮሐንስ መሀል አካባቢ ያለው ከተማ ላይ ያለው ቤተክርስቲያን ደግሞ ለኢዜአ ለዜና ማሰራጫዎች ለብዙዎቹ ቅርብ ስለነበረ በየማህበራዊ ሚዲያ ሽፋን ለማድረግ የሀገሩ ሰላም ነው፣ አሁን አንዳንድ ቦታዎች ላይ የነበሩ ግርግሮች ቆመዋል፣ እንዲያውም ስርዓት አምልኮ የሚፈጸምበት ይኸው አንዱ ደብረ ነጎድጓድ ቅዱስ ዮሐንስ ላይ ከዘወትር ስርዓት አምልኮ ውጭ ደግሞ ስርዓተ ቅዳሴው ላይ እንዲያውም ስርዓተ ጋብቻ ተፈጽሟል የሚል ስርዓት ተፈጽሞ ኢንተርቪው ይደረጋል። በወቅቱ አሁን ጸባቴ ቆሞስ አባ ወልደ ማርያም መጋቢ ሃይማኖት አባ ወልደ ማርያም ነበሩ። እሳቸው ኢንተርቪው ይሰጣሉ። ክቡር አባታችንን ኢንተርቪው ይሰጣሉ። ሙሽሮቹ ይጋበዛሉ። በማል ያሳያቸዋል በካሜራ እና ባልየው እያቀረቀረ በትንሹ ትንሽ ነገር ይሰጣል። ሚስቴው ደስ ብሏት መግለጫ ሰጣለች። ደስ ብሎናል፣ ሰላም ነው፣ ያው ጋብቻችንን ፈጽመናል ይላል። ይገርማቸዋል። ያ ሰው ስርዓተ ጋብቻውን የፈጸመው ሰው ለፊልድ በሚል አይነት ስራ ብዙ ጊዜ እየተመላለሰ የሚኖረው ሐዋሳ ከተማ ላይ ሐዋሳ ከተማ ላይ ትዳርና ልጆች ራሱ አሉት። ግን በቤተክርስቲያኒቱ በጣም በራቀ ስፍራ ላይ መጥቶ ጋብቻ ንጹህ ያላገባ ወረቀት ለማቅረብ እንደገና ቤተክርስቲያኒቷ ውስጥ ጋብቻ ለመፈጸም በቂ እንደሆነ በቤተክርስቲያኒቷ ውስጥ እንግዲህ የሚገባውን ስርዓት እንዲፈጸምለት አምኖ ነው የመጣው ማለት ነው። ስለዚህ አዲስ አበባ ሌላ ትዳር እንደገና ደግሞ እግዚአብሔር ግን ሲያጋልጥ በዕለቱ አጋጣሚ ሆኖ እንግዲህ ሚዲያዎቹ በሙሉ በሀገሪቷ ከቨሬጅ ያላቸው በሙሉ መጥተው ቀርጸው ያስተናግዳሉ እና በጣም ከፍተኛ ችግር ገጥሞ ነበረ። ቤተክርስቲያኒቷም እስከ መጠየቅ ደርሳ ነበር። እዚያ ቤተሰቦች መጥተው ጭምር እስከ መክሰስ እና ትልቁ ነገር ከዚህ ትምህርት የሚሆነው ሰውየው ተጋለጠ የሚለው አይደለም።
አልጋ ላይ በሕግ ጥላ ስር እንዲያድር ይደረግና እስር ቤት ይገባል። ከተቀበለ በኋላ እሑድ፣ ሰኞ እስር ቤት ገብቶ ያ ሰው ረቡዕ አርፏል። የሰማችሁ እግዚአብሔር እንግዲህ በድፍረት የሚመላለሱ ሰዎች ጋር ለብዙዎች አስተማሪ እንዲሆን እኛ በዘመናችን እንኳን እንዲሁ ያየነው ነገር ስለሆነ ነው። ስርዓተ ቅዳሴ ቀለል አድርገን የምንመለከተው ምድራዊ ምግብ የምንበላበት ቦታ አይደለም። ሰማያዊ ስርዓት የሚፈጸምበት እኛ ከቅድሳቱ ለቅድስና በመቅደሱ ቅድስተ ቅዱሳን ውስጥ ካህናቱ ቅዱስ እያሉ መስዋዕት የሚሰሩበት ሰማያዊ ስርዓት ነው። መላእክትና የሰው ልጆች አንድ የሚኖሩባት ስርዓት ናት። በመጽሐፈ ቀሌምንጦስ ላይ እንዲህ የሚል ቃል አለ። ቤተ ክርስቲያን ይእቲ እንተ መላእክት ወማኅበረ ቅዱሳን ህቡረ ይሴብሑ እግዚአብሔርሃ ወይትፌሱ በውስቴታ። ቤተ ክርስቲያን ማለት ይችላል መላእክትና ለቅድስና የተገቡ ቅዱሳን ሰዎች በማኅበር እግዚአብሔርን አመስግነው በደስታ የሚኖሩባት ቤት ናት ይላል። እግዚአብሔር በሥርዓተ ቅዳሴው ያለውን በጎ ግብራችንን መልካም ምስጋናችንን ተቀብሎ ኃጢአታችንን አስወግደን መላእክቱን መስለን መንግስቱን እንድንወርስ የሁላችንን ፍጻሜ ያሳምርልን። እንግዲህ በጣም ከይቅርታ ጋር ሰዓትን ገፍተናል። የቆየ ምስባለ እግዚአብሔር